ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ናችሁ? ዛሬ በአውሮፓ እግር ኳስ ዙሪያ የተሰሙ እጅግ አስገራሚና ያልተጠበቁ ሰበር ዜናዎችን ይዘንላችሁ ቀርበናል። ፔፕ ጋርዲዮላ ከ10 ዓመታት የድል ጉዞ በኋላ ማንቸስተር ሲቲን ለመልቀቅ መወሰኑን በይፋ አሳውቋል። በአንጻሩ ጎረቤቱ ማንቸስተር ዩናይትድ ለማይክል ካሪክ የቋሚ አሰልጣኝነት ውል ሰጥቶታል። ወደ ዝውውር ገበያ ስናመራ ማንቸስተር ዩናይትድ አንድ ትልቅ የመሃል ሜዳ ተጫዋች ለማስፈረም ከጫፍ ደርሷል መባሉ ተሰምቷል። በተጨማሪም ለ2026 የዓለም ዋንጫ የተመረጠው የኢንግላንድ ስብስብ ይፋ ሆኗል። ይፋ በተደረገው ስብስብ ውስጥ ትላልቅ ስሞችና ከዋክብት ተጫዋቾች አለመካተታቸው ብዙዎችን አስገርሟል። እነዚህና ሌሎች መረጃዎችን አጠር አድርገን እንመለከታቸዋለን። እስከ መጨረሻው ድረስ አብራችሁን እቆዩ። የአንድ ዘመን ማክተሚያ የፔፕ ጋርዲዮላ አስደንጋጭ ስንብት ከ10 ዓመታት በኋላ። በማንቸስተር ሲቲ ታሪክ እጅግ ስኬታማው አሰልጣኝ ፔፕ ጋርዲዮላ በዚህ የውድድር ዓመት ማጠናቀቂያ ላይ ክለቡን እንደሚለቅ በይፋ አረጋግጧል። ፔፕ ጋርዲዮላ በኢቲሃድ ለ10 ዓመታት በቆየበት ወርቃማ ጊዜ 6 የፕሪሚየር ሊግ ዋንጫዎችንና ታሪካዊውን የሻምፒዮንስ ሊግ ድል ጨምሮ 17 ዋና ዋና ዋንጫዎችን ማሳካት ችሏል። ኮንትራቱ ሊጠናቀቅ አንድ ዓመት እየቀረው ቀደም ብሎ ለመልቀቅ የወሰነው ለምን እንደሆነ ሲጠየቅ ለመልቀቅ ልዩ ምክንያት የለኝም፣ ነገር ግን ውስጤ አሁን ትክክለኛው ጊዜ እንደሆነ ነግሮኛል ሲል ፔፕ ጋርዲዮላ ተናግሯል። በዚህም መሰረት እሁድ ከአስቶን ቪላ ጋር የሚደረገው ጨዋታ የፔፕ ጋርዲዮላ የመጨረሻው ጨዋታ ይሆናል። ማንቸስተር ሲቲን ቀጥሎ ማን ይረከበዋል የሚለው በግልጽ ባይታወቅም የቀድሞ ረዳቱና ከቼልሲ ጋር በቅርብ የተለያየው ኤንዞ ማሬስካ በቀዳሚነት የሚጠቀሰው አሰልጣኝ ነው። ወደ ሁለተኛው መረጃችን ስናልፍ የማይክል ካሪክን በማንቸስተር ዩናይትድ የቋሚነት ሹመት እናገኛለን። እንግዲህ ማንቸስተር ዩናይትድ የቀድሞ ኮከቡን ማይክል ካሪክን ለሚቀጥሉት 2 ዓመታት የሚያቆይ የቋሚነት አሰልጣኝ ውል መስጠቱን በይፋ አረጋግጧል። ሩበን አሞሪም ከተሰናበተ በኋላ በወርሃ ጥር በጊዜያዊነት ማንቸስተር ዩናይትድ የተረከበው ማይክል ካሪክ አስደናቂ ለውጥ በማምጣት ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃ ይዞ እንዳጠናቀቅና ወደ ሻምፒዮንስ ሊግ እንዲመለስ ማድረግ ችሏል። በሜዳ ላይ ያሳየው መረጋጋትና ያስመዘገባቸው ድሎች፣ ከተጫዋቾች ጋር ያለው መከባበር፣ ለሚዲያ ሽፋን የሚሰጠው ጥንቃቄ፣ የኮችንግ ስታፍ ጥራት፣ ለአካዳሚና ለታዳጊ ተጫዋቾች የሚሰጠው ትኩረት፣ ከደጋፊዎች ጋር ያለው ጥብቅ ትስስር፣ እነዚህ ሁሉ ተደማምረው የማንቸስተር ዩናይትድን የቦርድ አባላት ውሳኔ በማስቀየር በቋሚ አሰልጣኝነት ክለቡን እንዲመራ እድል ተሰጥቶታል። በዚህም መሰረት አብዛኞቹ የማንቸስተር ዩናይትድ ደጋፊዎች በካሪክ መሾም እጅግ ደስተኞች ይመስላሉ። ወደ ሶስተኛው መረጃችን እንለፍ። ከማይክል ካሪክ ሹመት ወጣ ስንል የማንቸስተር ዩናይትድ ወቅታዊ የዝውውር መረጃዎችን እናገኛለን። የሻምፒዮንስ ሊግ ትኬቱን የቆረጠው ማንቸስተር ዩናይትድ ለክረምቱ የዝውውር መስኮት ትልቅ በጀት ይዞ እየተንቀሳቀሰ ይገኛል። በቅርቡ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ማንቸስተር ዩናይትድ የአትላንታውን አማካኝ ኤደርሰንን ለማስፈረም በ45 ሚሊዮን ዩሮ ጥሩ የድርድር ደረጃ ላይ መድረሱ ተገልጿል። ድርድሩ ከ5 ቀናት በፊት ይፋዊ ምላሽ ያገኘ ሲሆን እስከ 2031 የሚያቆየውን ለመፈራረም ማንቸስተር ዩናይትድ እና ኤደርሰን ከጫፍ ደርሰዋል የሚሉ መረጃዎች በስፋት እየተነገሩ ይገኛሉ። ማንቸስተር ዩናይትድ ባለፈው የክረምት የዝውውር መስኮት ከካርሎስ ባሌባ ጋር ሰፊ ድርድር አድርጎ እንደነበር ይታወሳል። በወቅቱ ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ምንም አይነት ችግር አልነበረም። ነገር ግን ክለቡ ብራይተን ተጫዋቹን ለመልቀቅ እጅግ በጣም ከፍተኛ ዋጋ በመጠየቁ ዝውውሩ ሳይሳካ ቀርቷል። ለማንቸስተር ዩናይትድ ቅርብ የሆነው አንዲ ሚተን በታዋቂው ቶክ ኦፍ ዘ ዴቪልስ ፖድካስት ላይ ስለ ካርሎስ ባሌባ እና ስለ ማንቸስተር ዩናይትድ ጉዳይ ተጠይቆ የዝውውሩ ወሬ እንደተቀዛቀዘ ፍንጭ ሰጥቷል። በአንጻሩ ማንቸስተር ዩናይትድ በአማካይ ክፍሉ ላይ ሌሎች አማራጮችን እያየ መሆኑ ተረጋግጧል። በፕሪሚየር ሊጉ ራሳቸውን ካስመሰከሩትና ፕሩፍ ካደረጉት ተጫዋቾች መካከል የሳንድሮ ቶናሊ፣ የኤሊት አንደርሰን እንዲሁም የማቲያስ ፈርናንዴስ ስም ከማንቸስተር ዩናይትድ ጋር በሰፊው የተያዘ ይገኛል። ከዚህ በተጨማሪም የሪያል ማድሪድ ኮከብ አሮዋን ሸዋምኒ በዩናይትድ ተፈላጊው የካዘሚሮ ተተኪ መሆኑ እየተነገረ ይገኛል። ከነዚህም ውስጥ እንግዲህ ማንቸስተር ዩናይትድ የኒውካስሉን ሳንድሮ ቶናሊ እና የዌስትሃሙን ማቲያስ ፈርናንዴዝን ለማስፈረም ጥብቅ ፍላጎት አሳይቷል መባሉ ተሰምቷል። ዌስትሃም ባለፈው ዓመት የክረምት የዝውውር መስኮት ለፈርናንዴዝ የከፈለውን 38 ሚሊዮን ፓውንድ በማስመለስ ትልቅ ትርፍ ለማግኘት ማቀዱን ዚ አትሌቲክስ ዘግቧል። በተጨማሪም ታዋቂው የዘጋርዲያን ጋዜጠኛ ጄኮብ ስታይንበርግ ይፋ እንዳደረገው ከሆነ ማቲያስ ፈርናንዴዝ በሚቀጥለው የውድድር ዓመት ከማንኛውም የእንግሊዝ ክለብ ይልቅ ለማንቸስተር ዩናይትድ የመጫወት እድሉ እጅግ ሰፊ ነው ብሏል። ጄኮብ ስታይንበርግ ይሄንን ያለበት ዋናው ምክንያት ማቲያስ ፈርናንዴዝ ኦልትራፎርድ ውስጥ ካሉት ቁልፍ ሰዎች ጋር ባለው ጠንካራና ጥብቅ ትስስር ላይ ተመስርቶ ነው። እነዚህ ቁልፍ ሰዎች ማንቸስተር ዩናይትድ ውስጥ
የቴክኒክ ቡድን አባላት የሆኑት ካይል ማካውሊ እና ጄሰን ዊልኮክስ ናቸው። በተለይም ካይል ማካውሊ ለዚህ ዝውውር መሳካት ዋናው ቁልፍ ሰው ሊሆን ይችላል። ምክንያቱም ማቲያስ ፈርናንዴስ ከሳውዝሃምፕተን ወደ ዌስትሃም ሲዘዋውር ማካውሊ የዌስትሃም የዝውውርና የቅጥር ዋና አለቃ ወይም ደግሞ ሪክሪመንት ቺፍ ነበር። አሁን ላይ ማካውሊ በማንቸስተር ዩናይትድ እየሰራ በመሆኑ ይህንን አማካይ ወደ ኦልድ ትራፎርድ ለመውሰድ የመጀመሪያውና ትልቁን መስመር ዘርግቷል። በተጨማሪም የማንቸስተር ዩናይትድ ስፖርቲንግ ዳይሬክተር የሆነው ጄሰን ዊልኮክስ በሳውዝሃምፕተን በሚሰራበት ጊዜ ማቲያስ ፈርናንዴዝን በደንብ ያውቀዋል ተብሎ ይገመታል። ስለዚህ እነዚህ ሁለት ሰዎች ተጫዋቹን በቅርበት የሚያውቁት በመሆኑ እንዲሁም በማንቸስተር ዩናይትድ ውስጥ ያላቸው ተደማጭነት ዝውውሩን እጅግ ቀላልና ፈጣን ያደርገዋል ተብሎ ይጠበቃል። ወደ አራተኛው መረጃችን ስናልፍ የኢንግላንድ ብሔራዊ ቡድን አሰልጣኝ ቶማስ ቱሂል ለ2026 የዓለም ዋንጫ የሚጓዘውን የብሔራዊ ቡድን ስብስብ ይፋ አድርጓል። በዚህ ስብስብ ውስጥ እንደ ጁድ ቤሊንግሃም፣ ደክላን ራይስ እና ቡካዮ ሳካ ያሉት ታዋቂ ኮከቦች ሲካተቱ እንደ ኮቢ ሜኑ፣ አንቶኒ ጎርደን እና ኦሊ ዋትኪንስ ያሉት ተጫዋቾች ለመጀመሪያ ጊዜ በዓለም ዋንጫ መድረክ ለሀገራቸው ለመጫወት ተጠርተዋል። በእንግሊዝ ብሔራዊ ቡድን ምርጫ መነጋገሪያ የሆነው ጉዳይ አብዛኞቹ ስም ያላቸውና ታዋቂ ተጫዋቾች አለመካተታቸው ነው። ሃሪ ማጓየርን ጨምሮ ፊል ፎደን፣ ኮል ፓልመር፣ ትሬንት አሌክሳንደር አርኖልድ፣ ሉክ ሾው፣ አዳም ዋርተን እና ጊብስ ዋይት ከቱሂል ስብስብ ውጭ መሆናቸው ትልቅ መነጋገሪያ ሆኗል። የዛሬ እግር ኳሳዊ መረጃዎቻችን እነዚህን ይመስሉ ነበር። እናንተስ ምን ታስባላችሁ? የፔፕ ጋርዲዮላ ከማንቸስተር ሲቲ መልቀቅ የፕሪሚየር ሊጉን የበላይነት ለማን አሳልፎ ይሰጣል? ማይክል ካሪክስ ቢሆን ማንቸስተር ዩናይትድ ወደ ቀድሞ ክብሩ ይመልሰዋል ብላችሁ ታስባላችሁ? እንዲሁም በእንግሊዝ ብሔራዊ ቡድን ስብስብ ላይ ያላችሁን አስተያየት ከታች በኮሜንት መስጫው ላይ አካፍሉን። ቪዲዮውን ከወዳችሁት ላይክ ማድረግና እንዲሁም አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።